ክቡር የመንግስት ረዳት ተጠሪ ማመስገን እፈልጋለሁ። እንደው በተደጋጋሚ ማየው ስለሆነ ምንም እንኳ ይሄ ተርም ያለቀ ቢሆንም ለወደፊት ተሿሚዎች ሲቀርቡ እዚህ ምክር ቤት ላይ ይሻሻል ብዬ ማስበው አንድ ጉዳይ የተሿሚዎች ፕሮፋይል ሲቀርብ ዲቴል አይደለም። ለምሳሌ የተላከልንን ዘግይቶም ቢሆን የተላከልንን ፕሮፋይል እያየሁት ነበር። አንዳንዶቹ ትምህርታቸውን መቼ እንኳን እንዳጠናቀቁ አይገልጽም እና ይቻል ምክር ቤቱ ስታንዳርድ አውጥቶ የሲቪ የፕሮፋይል በደንብ ተብሎ መቼ ተወለደ፣ የተወለደ ትምህርታቸውን የመጀመሪያ ደረጃ ጀምሮ እስከ ዩኒቨርሲቲ መቼ የታጠናቀቁ፣ የስራ ልምድስ የት ተቋማት ከመቼ እስከ መቼ መሩ ቢለው ዲቴል ብሎ መቅረብ አለበት እያስባል። ለምሳሌ የተከበሩ ዳንኤል ክብረት ተብሎ አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በቋንቋና ስነ ጽሁፍ ይላል። መቼ እንዳገኙት የሚገልጽ ነገር የለም። 4 ወይ 5 ተሿሚዎች አሁን ከቀረቡት ውስጥ ከነ ዶክተር ጌታቸው ውጭ በዚህ ዓመተ ምህረት ከዚህ ዲግሪ ያገኙ ተብሎ የማይገለጽበት ለምንድን ነው? መንግስት በሚያቀርባቸው ሰዎች የትምህርት ማስረጃ መተማመን የለውም ወይ የሚል ነገር ማንሳት ፈልጋለሁና እንደው ይህ ይታል። ያን ካልኩ በኋላ በብዙዎቹ ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት ብፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞ ማሰማት ፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረዥም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሁፋቸውን እያነበብን የተማርንባቸው እንዳሪያ መቆጣቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭ አጠጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም ይሄ እንግዲህ ደሳለኝ ጫኔ በእንትና መዋዕለ ጥበባት ዳንኤል ክብረት ሹመት ላይ ያነሳው ተቃውሞ ነው። የተቃውሞው ጉዳይ ደግሞ በጣም በጥላቻ የተሞላና በጣም በሚያሳዝን መልኩ ተራ የሆነ ሰፈር ውስጥ ላይ ምንም አያውቁም የምንላቸው ሰዎች የሚያነሱትን አይነት የጥላቻ ነገር ነው። በእርግጥ ካላቸው ወይም ከተወከሉበት ከፍታና ክብር አንጻር የሚገርመን እንጂ በሌላ በኩል ከምንም እዚህ ግባ የሚባል አለመሆኑንም እያነሳን እንድታዩት ነው። ከተወከሉበት አንጻር ለችግሮቻችን ሁሉ መፍትሄ ይሰጣሉ ብለን ብዙ አማራጮችን ያሳያሉ ብለን የምንላቸው ሰዎች ግን እኛ ተለያየ ቦታ ላይ ያለን ሰዎች ከኛ በታች የወረደ አሉሻሉሽና ጥላቻ ምቀኝነትና የሆነ ምክንያታዊ ባልሆነ ነገር ላይ እንደዚህ አይነት ጊዜን የሚፈጅ ነገር መሆኑ እንደ ሀገር እንደ መንግስት በጣም ከፍተኛ ችግር ውስጥ መኖራችንን የሚያመላክቱ ናቸው ብለን ነው የምናስበው። ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀሙ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምዕመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናውን እንደዚህ ምክር ቤት አባላት ሰጥተዋል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ እፈልጋለሁ። በተለይ እንደሳቸው አይነት ምሁራዊ ካባቸው የሚያመዝ ከአወዛጋቢነት የራቁ ሰዎች እንዲደረጉ እፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆኖ በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ
በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው። አመሰግናለሁ። የተከበሩ አፈ ጉባኤ፣ ይሄ ደግሞ ከዚህ ጋር በተያያዘ ከዛው ከምክር ቤቱ አባላት የሚሰጣቸው መልስ ነው። እንግዲህ ለአቶ ደሳለኝ ለዶክተር ደሳለኝ ጫኔ ያነሱትን ተቃውሞ መሰረት ያደረገ ምላሽ የሚሰጡ እዛው አባላት ላይ ተነስተዋል። በትክክል ነው ወይ? ዳንኤል ክብረት ፕሮፓጋንዲስት ነው ወይ? ይሄ አሜሪካ ከሊያለ የሚለው የነጭ አምላኪ ነጭ የሚጋልበው ነው። ነጭ የሚጫወትበት ነጭ የሆነ ነገር የሚያደርገው የሚነዳው እንደዛ እንደ ቁስ የሚያየው ሰው ይሄ ራሱን ናቂ የውጭ ናፋቂ የሆነ ሰው በሱ ያዙትና የኛን ጉዳይ እኛ መጀመሪያ ባለቤት ነው። በእኛ ጉዳይ ላይ ሌሎች እንዲፈተፍቱ በዛ ልክ የሆነ ባርክ እያደረጉ መጮ በራሱ ነውርን፣ ውርደትን፣ ብልግናን ማሳየት ነው እንጂ ይሄ አዋቂነት ወይም የሆነ በጣም ቅኝ የተገዙ ሀገራትም ቢሆን እኛ ሀገር እንዳሉ ፖለቲከኞች እኔ የውጭ ናፋቂ ይሆናሉ ብዬ አላስብም። ቅኝ አልተገዛንም የምንለው እነማንን ወር እንደዝነን ብለን እስክንጠይቅ ድረስ የዓለም አቀፍ ማህበረሰብ መጥቶ ያጣራው እነንቶኔ መጥተው ይመስክሩልን። እነንቶኔ ነጭ አምላኪ የራሱን ናቂ የሰው ናፋቂ ሆኖ ውርደቱን እንደ ክብር የሚቆጥር በጣም አሳፋሪ የሆነ ማንነት የተጠናወተው ብዙ ሰው አለና ከሱ አንፃር ውጭ የሚናፍቁትን ነገር እነከሌና ያሉ አይደለም። ማንም ምንም ይበለው የኔና የናንተን ሀገር የኔና የናንተነት ወንድም የኔና የናንተን ደሳለኝን ጨምሮ እኛ ሀገር ላይ ያሉ እኛን የሚመስሉ ሰዎች በሙሉ የኛ ጉዶች ናቸው ወይም የኛ ጀግኖች ናቸው። ነውረኞችም የኛ ነውረኞች፣ ጀግኖችም የኛ ጀግኖች እንደሆኑ አውቀን ጅሎችንም ለማስተካከል መልካሞችን ማጀግኖ ጠብቆ ለማስቀጠል ሁሉም ነገር ለኛ ነው እንጂ የማንም ነጫጭባ መጥቶ የሚመሰክርበት ኢትዮጵያዊ ሊኖር አይችልም፣ ወደፊትም ከዚህ በኋላ ማለት ነው። ምላሹን እንስማቸው። ለኢቢሲ ቦርድ የተመረጡት እጩዎች በእውነቱ በማንኛውም መስፈርት በእውቀት፣ በስራ ልምድ እንዲሁም በተለያዩ ተቋማቶች እና ከእምነትም በጣም አካታች የሆነ ታስቦበት የተሰራ ነው። ሰብሳቢውን ጨምሮ ለምሳሌ ዶክተር ጌታቸው የመገናኛ ብዙኃን ኤጀንሲ ነው የሰሩ ናቸው። ዶክተር ወርቁም ፒአይ አሁን ወደፊቱ ዲጂታል ወርልድ ስለሆነ በጣም አስፈላጊ ነው። ዶክተር ሌሎችም ብናያቸው በኢንፎርሜሽን ደህንነትም ሁሉ የሰሩ ናቸው እና ታስቦበት ነው የቆዩትም ቢሆን ከፖለቲካ ፓርቲም የአብን ተወካይም አሉ። ፓርቲ አካታች የተደረገ ነው እና በሙያም በእውቀትም በደንብ የተሰራ ነው። ይሄ ኮርፖሬሽኑ የበለጠ የወደፊቱን ታስቦ በጥናት ላይ እንደታሰበበት የሚያሳይ ነው። በተለይ ደግሞ ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ፣ በሚዲያ ያደጉ፣ በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። መዋዘ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ የሰጧቸው ይህንን መነሻ በማድረግ ነው። እንግዲህ 35 መጽሐፍ መጽሐፍ ቀላል አይደለም። ያውም ትርክት እንዳያችሁት ትልቅ ምድብል ነው እንጂ ዝም ብሎ ቡክሌት አይደለም። አንዴ በአንድ ሚዲያ ላይ ቃለ መጠይቅ ተደርጎላቸው ሳዳም 12ኛ ክፍል እንደጨረሱ የታወቀ ሚዲያ ነው። 12ኛ ክፍል እንደጨረሱ በነበረኝ ረፍት ጊዜ በቤተ መጽሐፍት ገብቼ ከተጀመረበት ጀምሮ እስከ መጨረሻ ያለውን አዲስ ዘመን ጋዜጣ ነበርኩ ስል እኔ በጣም ተገረምኩ። ይሄ ደግሞ አስቡት፣ ደሳለኝ ጫኔ ያጣጣለውን መዋዕለ ጥበባት ዳንኤል ክብረትን እዚህ ጋር ያሉ አንድ የምክር ቤት አባል ግን አይ 35 መጽሐፍትን መጽሐፍ ቀላል ነገር አይደለም፣ መዋዕለ ጥበባት የሚለው የራሱ የጥበባት ጣዕምናን የሚሰጥ ምሁራን የተቀደሱ አባቶች የሰጧቸው ስያሜ ነውና እንዲህ በቀላሉም አይደለም። ሰው እንደዛ አይነት ሰዎችን በዚህ መልኩ ላይ ማግኘታችን በራሱ ለኛ በረከት ነው የሚል ግምገማን ነው እያቀረቡ ያሉት። እንግዲህ በዚህ ተንተርሳችሁ የራሳችሁን ሀሳብ ፍትሃዊ በሆነ መልኩ እንድታቀርቡ ነው ማሳሰብ የፈለኩት ማለት ነው። ማንበብ ብቻ ሳይሆን በዛ ውስጥ የሚገኘው እውቀት አጠቃላይ ምን ያህል እንዳላቸው የሚያሳይ ሆኖ ከፕሬስ ድርጅት በደርግ ለ3 ጊዜ ነው የተመረጡት።
እዛ የፋና ብሮድካስቲንግ ኮርፖሬሽን ማለት ኦልሞስት ተመሳሳይ ባለው በቦርድ ሰብሳቢነት የሰሩ ስለሆነ በእውቀትም በልምድም በቂ ሁኔታ አላቸው። ሆኖም ለየት ያለ ሀሳብ ከተከበሩ የተነሳውን ጉዳይ በተመለከተ እኔ በጣም ገርሞኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። በሰሜኑ ጦርነት እኔ መሳቸውም ግንባር ቀስ ተናጋሪው ከግንባር ቀስ ተሰልፈናል። ያን ጊዜ ሳይነገር ዛሬ ላይ በሰሜኑ ጦርነት የአሜሪካ ስቴት ዲፓርትመንት በሰሜኑ ጦርነት ጊዜ ከማን ጋር እንደቆመ እናውቃለን። አሁን አስተላለፋቸውን ኢትዮጵያ ሊያፈርስ፣ ኢትዮጵያ ሊበትን፣ ዛሬ ሰላም ላይ ሆነን አይደለም መነጋገር ያለብን። ያስታውሳላቸው ምክር ቤት አባላት አዲስ አበባ ፍሎሪዳ ላይ ስልጠና ልንጀምር ስንል ኮንፈረንስ ተይዟል ተብሎ የተከበሩ አፈ ጉባኤ ያስታውሳሉ። ክቡር ተናጋሪዎች ጭምር ናቸው። ይህ ስልጠና ቀርቶ በዚህ በወቅታዊ ጉዳይ እንወያያሉ ቅድም የተናገሩት የተከበሩ ናቸው። ጊዜ መሰጠት የለበትም። ያው አሁን በተቃራኒ ደግሞ አሁን የጦርነት አሳላጭ የሰሜኑ ጦርነት ላይ ግፍ ፈጽመዋል የሚለው ይሄ አግባብነት አይጠበቅም። ከአንድ ምክር ቤት አንድ ይሄ ተዘገበ ስቴት ዲፓርትመንት የለ ሌላ ሁሉ ዓለም እኮ ኢትዮጵያ ያለው ነገር በዛት በዚህ ጊዜ ከኢትዮጵያ ጋር ስነስርዓት እንደተናጉኛ እናገራለን አድምተን እናገራለን። የስነስርዓት ጥያቄ ለእኔ መልስ እንዲሰጠኝ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀረቡት ሞሽኑን ያቀረቡት ወይም በተከበሩ አፈ ጉባኤ እንጂ የተከበሩ የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ ተጻራሪ መልስ መስጠት ይችላል። ስለዚህ አሁን በሰላም ጊዜ ግን አስተላለፍን ከሌላ ጋር አድርጎ በወቅቱ በቁርጥ ቀን የተገኘን የሀገር ልጅ በዚህ ሁኔታ ለማጠልሸት ማሰብ ትክክል አይደለም። አንዴ ነው። ሁለተኛ ብፁዕ አባታችን ብሎ ፓትርያርኩን ያንሱ መጀመሪያ ስነ ስርዓቱ ብፁዕ አይደለም፣ ቅዱስ ነው። በቤተክርስቲያን ስርዓት ብፁዕ ማለት ማውረድ ነው የፓትርያርኩ ስም። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የሚፈልገው እኔም የቤተክርስቲያን በወቅቱ አገልጋይ ስለሆንኩኝ ፓትርያርኩ በሚመረጡበት ጊዜ ከ13ቱ አስመራጭ ኮሚቴዎች አንዱ ነኝ። የአስመራጭ ኮሚቴው የህዝብ ግንኙነትን ደረቤ የፋይናንሱ ስራዎችን ስራ የነበርኩና ምርጫውን ከመሩ ሰዎች አንዱ ነኝ። ከኔ የሚቀድምና የሚቆረቆር ያለ አይመስለኝም። አሁን በዚህ ላይ ግን የተከበሩ ዲያቆን ዳንኤል የቤተክርስቲያኗ ብርቅዬ የቁርጥ ቀን ልጅ ናቸው። በቤተክርስቲያን አባት ላይ ይህን ያደርጋሉ ብሎ ሲቀር በትክክለኛ አውድ መቅረብ አለበት። በወቅቱ የሃይማኖት ላይ ለመተግበር ከሰማይ አይወርድ ያለ ቦታው በፖለቲካ ውስጥ ከገባ ነው መግባት የለብን ማለት ትክክለኛ ነው። በወቅቱ እንዲህ አባት ሰዎች አሳስተዋቸው በሰሜኑ ጦርነት 120 ሺህ ሴቶች ተደፍረዋል ብሎ በሚዲያ ተናግረዋል። 120 ሺህ ዓመት ሙሉ ቢሰራ ይሰራል። የተሳሳተ መረጃ አሁን እንኳን ለኦዲዮ ተጽፎ የተሰጣቸው እኔን አባት 120 ሺህ ብሎ ሊታገሩ ከዚህ አንፃር ይሄ አግባብነት አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ ቤተክርስቲያን እውነት ነው። አሁን ይሄ እንግዲህ ይሄ የተናገርኩት እና በሌላው የሚዲያ ፍጆታቸውን አውቃለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንፃር እንዲያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ ሆና አግኝቷል። አመሰግናለሁ። መልስ እንደሰጥ ፈቀደልኝ የተከበሩ አቶ ጉባኤ ስነ ስርዓት ምላሽ ይሰጣል ስላሉ እንደሰጥ ፈቀደልኝ። ስነ ስርዓት ይሄ ምክር ቤት ነው። የተከበሩ እርስዎም ሀሳቦትን አንጸባርቀዋል። ምክር ቤት ነው። ሌላው ምክር ቤት አባል እኮ ሀሳቡ መንጸባረቅ አለበት። ይሄ ደግሞ መብት ነው። እርስዎ በተለያየ መንገድ በሰላማዊ ይሁን በተለያየ መንገድ ሀሳቦት ሲገልጹ ሁሉም ሰው ዝም ብሎ አዳምጧል። እርስዎ ባነሱት ሀሳብ ላይ ደግሞ ምላሽና ማብራሪያ ሌላ ሰው ይሰጣል። አፈ ጉባኤ ብቻ የሚሰጠው መንግስት መሪ ብቻ የሚሰጠው እያንዳንዱ የምክር ቤት አባል የራሱ መብት አለ። አቋም የመያዝ መብት አለ። ሀሳብ የመስጠት መብት አለ። ስለዚህ እርስዎም ከስሜት ነፃ ይሁኑ፣ ይረጋጉ። በእርጋታ ነገር የሚመራው ሳይረጋጉ ማይክሮፎን መክፈት አይቻልም። ደግሞ ማንበብ ነው። እንግዲህ አባል እኮ ይሄ እንግዲህ እንደማውቅ አለበት። ማይክሮፎን መንካት ይከለከላል። አፈ ጉባኤ ውስጥ ይህ እንግዲህ በጣም በሚገርም ሁኔታ አፈ ጉባኤም ቢሆን በጣም በከፍተኛ ትዕግስትና የምክር ቤትንም ሕግና ስርዓቶችን ደንቦችን ያንብቡ በሚል ገንፈልተኝነትና የባንዳነትን ባህሪ ይዞ የገባውን ዶክተር ደሳለኝን የገሰጹበት እንትን በጣም ለደሳለኝ ጥሩ ነው፣ ከተማረበት ማለት ነው። እሱን ወክሎ ለገባው ህዝብ ግን ውርደት ነው። ምክንያቱም በዚህ ልክ ጋጠወጥ ራሱን እንኳን መግዛት የማይችል
የሀገርን እና የህዝብን አደራ ወደ ጎን ትቶ ተራ ከአንድ ግለሰብ ጋር ወይም ከሆነ አካል ጋር ብቻ ግብግብ በመግጠም ምክር ቤቱን የሆነ ቦታ ላይ ሆኖ እንዳለና እያጨበጨቡ ወደ ሞት የሚነዱትን አጨብጫቢዎቹን በማሰብ የሰራውን ነውር ሁሉ የሚያሳይ ነው። በዛም ይሁን በዚህ ዳንኤል ክብረት ጋራ ያለው የደሳለኝ ጫኔ ፍጥጫ ይሄን ይመስል ነበር። አፈጉባኤውን በሚገርም ሁኔታ የሰጡት መልስ ደስ ይላል። ማይክ መንካት አይቻልም፣ ደንቦችን አንበብ። ምክር ቤት ላይ ያለውን ደንብ ማንበብ ተገቢ ነው፣ ጥሩ ነው፣ እሱ ነው የሚጠቅመው። አንተ ሐሳብን እንደገለጥክ ሁሉ ሌሎች ዝም ብለው አድምጠዋል። ሌሎችንም ማድመጥ ያንተ መብት ነው። እንደ አጠቃላይ ሁሉም መብቱን እንዲጠቀም ማድረግ እንጂ በስሜት እንደዚህ እና በገንፈልተኝነት ህዝብን ማስተዳደርም ሀገር መምራት አይቻልም የሚል ነበረ የአፈጉባኤው ንግግር። ለማንኛውም ኢትዮጵያ በድል ትቀጥላለች። ባንዳና ጽንፈኛ፣ ተላላኪና ተገላቢ፣ ዘረኛ፣ መንደርተኛ፣ ጎጠኛና በስሜት የሚነዳ የእሳት ራት የሆነን ትውልድ ሁሉ ኢትዮጵያ ታጠፋለች። ቆሻሻ የትም ይገለጣል። የሚገለጠው ሊጠፋ ነው እንጂ ሊያጠፋ አይደለም። መልካም ጊዜ